እኔ እናላደርገውም ጓደኛዬ እንግዲህ ነገራት እቺ ሴትዮ እሺ እሱን ካላረግሽ ለምን ጸባይሽን አሳምር ዝም በይና ጊፍት ላንድ ለሶስት ወር እሰይ ነጃት አትናገርም ምናምን ይባል አንቺ እንደኔ ልክ ጨዋታሽ አንድ ቀን ሲቀርብ ነው የምትናገረኝ ወንድሙ እንዴት ነህ ማሪ እኔ አልችልበትም እኮ ጊፍት ፈልጊ አይሆንማ ነጅኮ እኔ ያሉኝን እነሱ ነው ሞላ ያድርጉኝ እንግዲህ ብልጥ ሁኚ ለሆነ ጊዜ እስኪያልፍ ድረስ አንቺ ታርገሽ ብልጥ ሁኚና ጊፍተሮችን አናግሪ ሰፖርት ያርጉሽ አረኔ ለምልሽ አሁን እንደው ላንቺ የለም ጊፍተር የለም ሁላቸውም ለአርጓም ዝሙታሞች ናቸው እያየሻርል እንዴ ወደ ነፈሰበት እየነፈሱ አይስጡኝ እንድሰጡኝ አልፈልግም እነዚህ ባለጌዎች ናቸው ማክሪስታፍ ታኩርና ላይ ይሹም እንዴ በአሰቃቂ ሁኔታ አንቺ በጣም የሚደብሩት በጌታ ተይ የኢትዮጵያ ጊፍተሮች በጣም አስቀያሚ ናቸው ጂጂ እንዴ በዛ ላይ ደግሞ ወንድ ልጅ ነሽ ሴቶች እንኳን ኦኬ አስተሳሰባችንን ቢሆን ጠባብ ነው ምናምን ወንድ ልጅ ደግሞ አይምሮውን ሰፋ አድርጎ ሲያስብ ነው አንኮ በጣም ነው የሚደብሩት ጌታ እንደው የፈጣሪን የምለምነው የሰው ፊት እንዳታሳየኝ አታሳየኝ በቃሽ በለኝ ብዬ ነው የሰጠው ጊፍተር ማንሱ ማን የሚባለው የናውን ፎንቲ ጊፍተር በጣም ባለጌ ነው ደግሞ ዱባይ ነው የሚኖረው አሉ ልቅም ማንሱ አዋድ ነው ምናምን አራት ተሳደራች ሴትዮ እቺ ሴትኛ ምን ልታስበላን እኮ ነው ምንድነው የምትበይው አፈሪ ብላና እኔ በቻው እናቴ እኔ ሀብታም አልሳደብም አንቺ ሴትዮ ልታስበላን ነች ሴትዮ እኔ ሀብታም አልሳደብም ወላሂ እንዴት ነሽ ኖ አይደለም ይኸውልሽ ጂጂ እዚህ ቲክቶክ ላይ አዳምጪ ጂጂ እዚህ ቲክቶክ ላይ እንትን እዚህ ቲክቶክ ላይ ገባሻ አንቺ የታውቀዋለው የቅርብ አይደለም ማንግባባ ማለድ ምናምን ነው የሚሉት ሰለጠና ሀገር ላይ እየኖርሽ እንደኔ አሁን ለምሳሌ ገንዘብ ቢኖረኝ ለማላውቀው ሰው ሁሉ ነው ሰፖርት የማደርገው ያለኝን ለሁለት አካፍላለሁ እንጂ አንድ ቦታ ላይ ብዙ ነገር ሰጥቼ ስምና ዝና አልፈልግም አሁን የናውን ፎንቲ ጊፍተር ያ ሁሉ አንበሳ 17 አንበሳ ሲሆን ለዚህኛው መጥቶ ሁለት አንበሳ ቢወረውርለት ምን ችግር አለ ወንድ ልጅ አይደል እንዴ በጣም የሚያሳዝነው ጌሙ ደስ አይልም ጨዋታው በአጠቃላይ ኢንተረስቲንግ አይደለም እየታቋል ያ ክስቴ ልጅ ነው እንደዚህ ቲክቶክ ላይ እኮ ሁሉንም ሰው እኮ ጥለሽ ትሄጃለሽ አንድ ቀን ይቀራል እኮ ቲክቶክ የትኛው ቦታ ስትሄጂ ሲመሽብሽ ልታድርበት ነው ስለማውቀው ነው ስለማውቀው ነው ነጭ ተሰማሙ ኦኬ ጊፍተሩ ዘመዳችሁ ምሳቆ ነው ጓደኛ ነው ቤተሰብ ነው ምንድነው ለምን የፈለገበት መስጠት አይችልም ወይስ ምን ተፈጥሮ ነው ቆይሽ እስጢፍን አዋዲ የሚባለው ሰውዬ ከማባቱ ያውቀው እስጢፍ በውስጥ ሄዶ ለምኖ አልቅሶበት ምናምን ነው ሊሆን የሚችለው እንጂ አይተዋወቁም ጊፍተሩም አይደለም እኔ ደግሞ ኢትዮጵያዊ ብቻ መሆን አይበቃም ወይ ነው እያልኩ ያለሁት ግዴታ እኔና ጂጂ በደንብ መግባባት አለብን ምናምን ለሰው ለማዘን ሰው መሆን ብቻ እኮ በቂ ነው ታኩርን በዛ ሁኔታ እኔ ሁሉም ነገር ያበሳጨ ደግሞ ገና አንድ ፍሬ ልጅ ነው ታዳጊ ልጅ ነው አይምሮ ላይ ተጽዕኖ ይፈጥርበታል አሁን እሱ አርቆ የማያስብ ልጅ ከሆነ ክፋ ነው የሚሆነው ገንዘብ ራሱ ሰፖርት አያደርግም ይሄ ልጅ አሽኔ በቻው ናት ምንም ልትመጣው አታስረዱ ለነሱ ይብላኝላቸው እንጂ እኮ እሱ የ5 ሚሊዮን ብር እናት ምንድነው ነገሩ ዝብላችሁ ጂጂ ለፈለጉት ሰው መስጠት መብታቸው ነው ምናምን ነው ጥያቄ እሱ አይደለም ነጃት ጊፍተሩ ማን ነው ምንድነው ለምንስ ለስጢፎ ሰጥቶ ለምንስ ለታኩር ከለከለው እናስረጅ
ምንም ምክንያት የለውም። ምናልባት ወደ ሃይማኖት ከወሰዱት ታኩር ሙስሊም ነው፣ ያንኛው ኦርቶዶክስ ነው። ከዚህ በተረፈ ግን ሁለታቸውም ኢትዮጵያዊ እንደሆኑ ነው የማምነው። ምንም አይነት ግንኙነት የላቸውም፣ አይተዋወቁም፣ አይግባቡም። ምናልባት በውስጥ ሄዶ ጽፎለት ሰፖርት አድርገኝ ብሎት ሊሆን ይችላል። አለቀ ደቀቀ። እና ባይሆን አንቺ ለምን ለታኩር ተሰጠ? ለምን ለስጢፋ ተሰጠ? ለምን ለታኩር አልተሰጠም? አላልኩም። እንደ አንድ ኢትዮጵያዊ በዛ ደረጃ ለ300,000 በ3 ሚሊዮን ምናምን ነበር ሲቀጠቅጡት የነበረው። ይሄ ፌር ነው ብለሽ ታምኛለሽ? አንቺ ለመጀመሪያዋ ጌም እንድትሸነፍ ስላደረኳት ብለሽ አይደል እንዴ በማግስቱ ጧት መተሽ አንበሳ ያወረድሽልኝ? ህለና ያለው ሰው እኮ እንዲህ ያደርጋል። ይሄ ብልግና ነው እነሱ ያደረጉት። ገባሽ አይደለ? ስንቶቹ የሆነ በብሔር ወደ ብሔርም ወደ እኔ እንጃ ብዙ ነገር እንድንናገር ነው ያደረጉን። ብቻ ይሄ ፌር አይደለም። ይሄ ብልግና ነው። ትውልዱ ላይ ተጽዕኖ እየፈጠሩ ነው ያሉት። እንደውም እነዚህ ጊፍተሮች የሚባሉ መሀይሞች ወይ በቻው ከጊፍተር ጋር ተመጣጣለ። አንዱ ትግሬ ጊፍተሩ አለ ለምሳሌ እዛም በተሰዋርደ ነበረው እሱ ነው ጊፍተሩ። አይኔ ቻይ ቆንጆ አልገባኝም። ምን እኔ ከጊፍተር ይልሽ ጂጂዬ ምን አለ መሰለሽ እና እኔና ፎንቲ ቤታ ጋር ገብቶ ሲያወራ ነው የሰማሁት። እና ይሄ ጊፍተሩ ሰውየው እሱ ምን ብሏል ከዚህ በፊት ስለጠየቀው ከአንድ ወር በፊት ነው ስጢፌ ጠየቀው። ከአንድ ወር በፊት ስለጠየቀው ከዛ ለእንተናናውን ፎንቲን እንተናን ማነው ታኩርን በስልክ አገናኝቶት ከራሱ ከናውን ፎንቲ የሰማሁትን ነው የምነግርሽ። ናውን ፎንቲን አገናኘው ከጊፍተሩ ጋር ለታኩርና ሌላ ጊዜ ይክሳለው ምናምን ነገር አሁን ግን እሱ ጋር ሄዳለው ምናምን ነገር ብሎታል እንጂ በጣም እንደሚወደው ታኩርን እንደሚወደው ምናምን ነግሮታል። አይወደውም እንደወደውም አንፈልግም። ይሄ ለማይ አይወደውም እንደወደው ነጃት እውነት እግዚአብሔር ምስክሬ ነው። ልክ አይደለሽ ይኸውልሽ ሰሚ አዎ ጂጂ አዳምጪ በእናትሽ ሰለጠነ ሀገር ነው የምትኖሪው። እዚህ ሀገር ማለት ነው እኔ የምኖርበት ሀገር ላይ ማለት ነው መንግስቱ ቲክቶክን ሁሉ ራሱ ዘጋለው እያለ ነው። ለምን እንደሆነ ታውቂያለሽ? ትላንትና ወጥተው ቪላ ቤት ውስጥ በሳምንት ውስጥ እናያቸዋለን ባለ ሀገር መንግስት ለምሳሌ ቲክቶክ ሊዘጋ እየተዘጋጀ ነው ያለው። ምን እኛ አበሻዎች መሀይሞች ስለሆነ ውድድራችን ከሰው ጋር እንጂ ከህይወታችን ጋር ከራሳችን ጋር አይደለም። ምን በራሱ ገንዘብ ምናምን የሚባል ነገር የለም። እናቱ ድንጋይ ትበላለች። በዚህ ጋር አብዛኛው ኢትዮጵያዊ መጥቶ እዚህ ጋር በሃይማኖት ነው የሚጨማለቀው። ሁኔታ እግዚአብሔር ምስክሬ ነው የምልሽ። ጊፍተር አታገኝ ለምን መሰለሽ? እኔ አልፈልግም። እኔ ጊፍተር መቻጥቻ እኔ ቦንሳቸዋለሁ። እነሱ አካውንት ላይ $5000 አታመጭልኝ። እኔ አካውንት ላይ ስትገቢ ግን ምናልባት 10 ልታገኝ ትችያለሽ። ለቃሚ ለተጠሙላ ግማታሙት ባለጌ ናቸው። የመጨረሻ ባለጌ ናቸው። እነዚህን እየቀጠቀጥን ማጥፋት አለብን። በሃይማኖት ተደብቀው የሚመጡና በብሔር ተደብቀው የሚመጡ ሰዎች መጥፋት አለባቸው። የእነሱን ገንዘብ ቂጣቸውን ያብሱበት ሽንት ቤት ገብተው ባለጌዎች ትውልዱን በገዛ ገንዘባቸው ጊዜ ሊታወሰው ይችላል። የዛኔ እኮ እኔ ላይ እንዲህ ነው የተረባረቡብኝ። ገንዘብ ቢኖረው እንኳን ራሱ ማንኛውንም ሰው ሰፖርት ሊያደርግ አይችልም። ታኮር አይምሮው ላይ ተጽዕኖ እንዲፈጥርበት ነው ያደረጉትኝ ባለጌዎች። ይሄው ታኩር አንድ ቀን ከሰው ጋር ተነጋግሮ ያውቃል? መጥፎ ነገር ካፍ ወጥቶት ያውቃል? አየን እኮ በዚህ እንደውም ለጋጠ ወጥ ነው ይሄ ቲክቶክ የሚሆነው። ለጋጠ ወጥና ለባለጌ
እንዴ ህዝብ ያስመሳይ ነው። ፍትሃዊ ሆኖ በገዛ ገንዘቡ ምናምን አትበሉኝ። የእሱን ገንዘብ ሄዶ ሽንት ቤት ገብቶ ቂጡን የጥራገበት ዘረኞች እንዴ ብልግና ነው ይሄ። እየሰማሁሽ አልነበረም ኩይና ሚዩት አድርጌሽ እዚህ እያበድኩ ነበር። በጣም የተናደርኩት ኩይን። እኔ ታኩር ተከታይም አይደለሁም ግን ያስጠላል። እስከ መቼ ድረስ ነው አንቺ ለከሊት ይሄን ያክል ነገር ሰጣት ከሌ ተብሎ እንዲወራልሽ ብቻ የምትፈልጊው? ወይንም ለመታየት እንደዚህ እዚህ ሶሻል ሚዲያ ላይ ስትመጪ አንቺ ወይ ደግ መሆን አለብሽ ወይ ደግሞ እጅሽን መሰብሰብ አለብሽ። አሁን ይሄ ሰው እንደሚመጣ በቃል ጫውት ነበረ ብሏል። ናሆም ውሸታም ነው። ኦኬ እንደሚመጣ አልነገረውም፣ አልተደዋወሉም። እሱ እንግዲህ ሚስጥሩ ያለው እነሱ ጋር ነው። እኛና እንዴት ነው እንችላለን? እንደሚመጣ በስቱዲዮ ደውሎ አሳምኖ ለምኖት ነው የሚያመጣው። እዚህ ጋር በገዛ ገንዘቡ ነው ምናምን እንዳትሉኝ። ለኛ ችግር የለም ገንዘቡ ነው ነጁ ይልሽ ገንዘቡ ማለት ፈለገ። ስሚ ልጁ ለማኝ አይደለም እኮ ልጁ ለማኝ አይደለም። በስ እኛው ነጁ አይ ትክክለኛ ወሬማ እናውራ ይልሽ። አንድ ሰው ነጁ አሁን አንቺ ጋራ አንድ ሰው ከፈለገ ቢሊየን መስጠት ይችላል። ከፈለገ መብቱ ነው። ለምን ትሰጣለህ ይባላል። ያቺኛይቱ ለምሳሌ ትግሬ ናት። ብዙ በየሱን ፕሮፋይል የምትጠቀም ምን ጊዜ አንዱም ጊፍተሩ ብዙ ሲገፋለት የነበረው ትግሬ ነው። እቺ የዱባዋም የደርግሸለ እቺን ቁጥር አላስገባል። የዚች ገንዘብ ቢመጣም አይጠቅመውም፣ ኃጢያት ነው። ይሄ የናሆም ፎንቲ ፍንድያ ደግሞ ያበሳጨኝ ሃይማኖተኛ ነው የሚያጫውተው። ይሄ ነገር ብቻ ነው ያናደደኝ። ሃይማኖተኛ ስትሆኝ ደግሞ ፍትሃዊ ነው የምትሆኝ። ካለሽ ላይ ታካፍያለሽ እንጂ ቁጭ ብለሽ ሰውን በሰው ላይ እንዲዘባበትበት አትፈቅጂም። ገባሽ አይደለም? ታኩር ብዙ ጥላት ስለሌለው እንጂ ስንቶቹን እንደ ሀገር እኮ ነው ያዋረዱ። ይሄ ንፍጣ አበራባቱ ብላ እንደወጣ ያስቀረው። አረመቹ ተይ በጌታ ምንሽ ገንዘብ አለኝ ብሎ የሚመጻደቅ ሰው በጣም ነው የሚያስጠላው። ልቃም ነጁ ነገር ክሳለሁ ብሎታል የሚለው ሰምቻለሁ። አይካሰው ይሄ ግማታም በአንድ ቀን አዳር 5 ሚሊዮን ብር መኪና የሚገዙ ወንድሞች እኮ ነው ያለው የኛ ልጅ። ይሄ ልቃም ልቅምቅም መካስ ከተፈለገ ራሱ የራሳችን ሰው ይክሰዋል። በዘርና በሃይማኖት ነው የተጫወቱት። አለቀ ደቀቀ። ነጁ እነሱ እኛ ደግሞ ለፈጣሪ የተመሰገነ ይሁን። እኛ ሃይማኖታችንም ዘራችንም አንድ ነው። መኪና የገዛለት ኦርቶዶክስ ነው፣ እሱኛው ሙስሊም ነው። እኛ እንድነን እኛ አይደለም ለራሳችን ድፍን ኢትዮጵያን ማስተዳደር እንችላለን። ድፍን አፍሪካ ዘረኛ ስላል አይደለም እንጂ ጂጂ ደግሞ ስታቸው ነበር። ታኩልን መሀል ቦሌ ላይ ወርቅ ሽቶ ቤት ከፍቶ ምናምን እያልሽ እኮ ስታቸው ነበር። ጂጂ ታኩልን እንደማትወጂው እኮ አውቃለሁ። ጂጂ ጋዞሽ ነጁ አልፌሽ እንጂ አዎ አስመጥተን ምናምን አይጠበቅብሽም። ለታኩር ትላቻላት መሀል ቦሌ ላይ የሽቶ ቤት ተከፍቶለት ምናምን አፈር ድቼ ግጦ እኮ ነው በራሱ ተፍጨርጭሮ እዚህ የደረሰ ልጅ እኮ ነው። ያለ ምንም እገዛ እንደሌሎች እንኳን አስመስሎ ገንዘብ ማግኘት የማይችል ልጅ ነው። ያልግባባውም ሲጀመር ሙስሊምም ስለሆነ አይደለም። እኔ ከኦርቶዶክስ ጋር እንጂ በጣም ቅርርብነት የራሱ ፍቅሬም ከኔ ሃይማኖት ተከታዮች ጋር መግባባትም ሆነ መነጋገርም ሆነ አልችልም። ሙስሊም ስለሆነ አይደለም እንደዚህም የተሰማኝ። ግን ብልግና ነው፣ ትልቅ ብልግና ነው ትላንትና የተሰራው። እየመረራችሁም ቢሆን ዋጡት። ነጁ ታኩር የትንሽ አይስላችንን እንዳታጠቢ እኔ ቤተሰብ አለኝ እንዳታጠቢ ወይ ደሜን የፈላ አባቴ ሙት በጣም የደበረኝ ረበ ጌታ